አመሰግናለሁ ክብርት ዋና አፈ ጉባኤ፣ ተከበሩ ፕሬዝዳንት፣ ተከብራችሁ የምክር ቤት አባላት፣ የግብርና ቤተሰብ የተነሱ አንዳንድ ማብራሪያ የሚያስፈልጋቸው ጉዳዮች ላይ አጠር አድርጌ ማብራሪያ ለመስጠት ሞክራለሁ። በርከት ያሉ ጉዳዮች ነው የተነሱት። እንዳያችሁት ጠዋት አየሩን የያዘው በብዛት ግብርና ስለሆነ ምናልባት ትንሽ ጊዜ ልወስድ እንደምችል ታሳቢ ይደረግ ለማለት ነው። በብዛት ይነሱ ከነበሩት ውስጥ በግንባር ቀደምነት ጎላ ብሎ ይነሳ የነበረው የግብርና ግብዓት ተያይዞ የማዳበሪያ ጉዳይ ነው። ያው ግብዓት ስንል ማዳበሪያው አንዱ ነው፣ ምርጥ ዘር፣ ሌሎች ቴክኖሎጂዎችንም በስሩ ያካትታል። የግብዓትን የማዳበሪያን ጉዳይ ለብቻው ስናየው ዘንድሮ በተፈጠረው ሀገራዊ ዓለም አቀፋዊ ጫና አሁን ባለንበት ነባራዊ ሁኔታ የፌደራል መንግስት የሚያቀርበው የማዳበሪያ መጠን በአይነትም በመጠንም ምናልባት በአቅርቦት የጊዜ ጉዳይም ትንሽ ለውጥ አለው። ያ ማለት ምርትና ምርታማነትን ከመጨመር አኳያ አምና የክልላችን ብቻ ወስደን ስናይ ከ6 ሚሊዮን ኩንታል በላይ ማዳበሪያ በአራት ማዳበሪያ አይነቶች ላይ ተጠቅመናል። በዩሪያ ኤንፒኤስ ፋሚሊ የምንላቸው ሁለቱ ከቦሮንና ከዚንጋ ተያይዞ ያሉት ማለት ነው። ዘንድሮ ከሁሉም ዞኖች የተሰበሰበው ፍላጎት ሲታይ ከ8 ሚሊዮን ኩንታል በላይ የአፈር ማዳበሪያ ያስፈልጋል። ያን እቅድ ይዘን ከፌደራል ጋር አቅርበናል። ቀደም ባልኳችሁ ተጽዕኖ ምክንያት ምናልባት ዘንድሮ እጃችን ላይ ያለው እስካሁን ድረስ የገባው በጥቅሉ ከ1 ሚሊዮን ኩንታል ያልበለጠ ከእቅዳችን አንፃር ሲታይ እጅግ በጣም ከፍላጎታችን አንፃር ሲታይ እጅግ በጣም ወደ ኋላ የቀረበበት ሁኔታ ነው ያለው። ይሄ ማለት እስከ ሚያዝያ መጨረሻ ግንቦት መጨረሻ ድረስ የሚቀርቡ የማዳበሪያ አይነቶች ይኖራሉ። ያ ሲቀርብ ከፍላጎታችን ከእቅዳችን አንፃር ሙሉ ለሙሉ የማይመጣበት ምክንያት ይኖራል። ይህ ከሆነ መፍትሄዎቹ ምንድናቸው? የተከበራችሁ ምክር ቤት አባላት በግልጽ አውቃችሁ እንድታግዙ የምንፈልገው አንዳንድ ጊዜ ካለው ነባራዊ ሁኔታ ተነስተን ካለው ሀገራዊ ጫና ተነስተን አሁን ዓለም አቀፍ ሁኔታውን ተረድተን በእጃችን ምን አማራጮች አሉ ወደሚለው መፍትሄ ነው የምወስዳችሁ። ባለፈው ሳምንት ከሁሉም ዞን አስተዳዳሪዎችና ግብርና መምሪያ ኃላፊዎች ክቡር ፕሬዝዳንታችን በተገኙበት ውይይት አድርገናል። እውነታውን ይዘን መፍትሄዎቹ ላይ ማተኮር ነው የሚሻለው ወይስ መሸሽ ነው የሚሻለው? እውነታዎቹ የአፈር ማዳበሪያዎች ምርትና ምርታማነትን ለመጨመር እንደሚያግዙት ሁሉ እነሱን ያለ አማራጭ በብዛት በተጠቀምንባቸው ቁጥር ደግሞ ተያያዥ ጉዳዮች አሏቸው። ይሄ ሳይንሳዊ እውነታ ነው። ለምሳሌ ምስራቅ ጎጃም፣ ምዕራብ ጎጃም አዊን ብትወስዱት በአፈር በአሲዳማነት በከፍተኛ ተጠቅቷል። በየአመቱ ያለው የአሲዳማነት መጨመር ምክንያቱ የአፈር ማዳበሪያን ከልክ በላይ ስለተጠቀምን ነው። አንዳንዴ ቻሌንጅ ሲገጥመን ምን ኦፖርቹኒቲ ይዞ ይመጣል የሚለውን መፍትሄ እንደ መሪ እንደ ህዝብ አስተባባሪ እውነታውን ይዘን ማየት ስላለብን አሁን የተፈጠረው ነገር በአይነት በአቅርቦት በመጠን በምንፈልገው መጠን ካልቀረበ እጃችን ላይ ያለው አማራጭ ተፈጥሯዊ የሆኑ ማዳበሪያዎችን እንደ አማራጭ መጠቀም ነው። ተፈጥሯዊ ማዳበሪያዎች ኮምፖስት፣ ቨርሚ ኮምፖስት፣ ፈሳሽ ናይትሮጅን፣ ባዮሰለሪ ተያያዥነት ያላቸው ምናልባት ሰው ሰራሽ ማዳበሪያዎች ከሚሰጡት ጥቅም በላይ
ከፍ ያለ ጥቅም ያላቸው በአሰራር ችግር ብቻ ወደ ጎን ችላ ያልናቸውን መጠቀም ግዴታ ውስጥ ገብተናል። ቅድም በብዛት ሲነሳ ነበር። ማድረግ ብንችለው በአይነትና በመጠን የምናገኘው ማዳበሪያ ከአግሮኖሚው ጋር ዞኖችን ወረዳዎችን የትኛው ዞን የትኛው ወረዳ የትኛው ቀበሌ ማዳበሪያ ብቻ ከሚመጣለት ማዳበሪያ ብቻ መሸፈን ይችላል። ከማዳበሪያ ውጭ ተፈጥሯዊ በሆኑ ማዳበሪያዎች የትኞቹን አካባቢዎች ቀበሌዎች ወረዳዎች ዞኖች መሸፈን እንችላለን። ክሮፕ ካላንደር ማውጣት ያስፈልጋል። ይሄን በነበረው ውይይት ከዞኖች ጋር ግልጽ አድርገናል። ሁለተኛ ከጊዜ ጋር ተፈጥሯዊ ማዳበሪያዎች ስናነሳ ከጊዜ ጋር ተያያዥነት ያላቸው ጉዳዮች ይነሳሉ። አረንጓዴ ቅጠላ ቅጠል፣ ውሃ። እውነት ለመናገር የመስኖ ስንዴ ስናመርት በርካታ ቻለንጆች ነበሩ። የመስኖ ስራዎች ባሉበት አካባቢ ሁሉ አረንጓዴ ነገሮች አሉ። እነሱ ባሉባቸው ወረዳዎችና ቀበሌዎች ተፈጥሯዊ ማዳበሪያዎችን ማዘጋጀት ይቻላል። ክሮፕ ካላንደሩ እዚህ ነው የሚጠቅመን። አግሮኖሚው እዚህ ላይ ነው የሚጠቅመን። በሁለተኝነት ክልሉ ሊያደርግ የሚችለው የሚደርሰንን ማዳበሪያ በዞኖች በወረዳዎች ክሮፕ ካላንደራቸው መሰረት አድርገን በፍትሃዊነት እንዲደርስ እናደርጋለን። እዚህ በግልጽ ለመናገር ኮታ ሳይሆን ምርትና ምርታማነትን መሰረት አድርገን ማለት ነው። የማመጣጠን ስራ ስርጭቱ ፍትሃዊ እንዲሆን ክትትል እናደርጋለን። ሶስተኛው የአፈር ማዳበሪያ ሊተኩ የሚችሉ አማራጮችን በፍጥነት ሞዴል መንደሮችን ቀበሌዎችን በመምረጥ በየዞናችን በስፋት ክትትል በማድረግ እንዲገቡ በማድረግ እናንተም ካገዛችሁን የሚሳካ ነገር ነው። የሚሳካ ነገር ነው። ከአፈር ማዳበሪያ ቅኝ ግዛት የምንወጣበት ጊዜ አሁን ነው። የአሲዳማነት መጠቃት የሚያሳስበው ዞን ወረዳ ቀበሌ ካለ ጊዜው አሁን ነው። ልንጠቀምበት ይገባል። አማራጮቻችን እጃችን ላይ ስላሉ ማለት ነው። ይሄ ማለት ግን ምንም አይነት ማዳበሪያ አቅርቦት የለም ማለት አይደለም። መንግስት ይሄን በልዩ ትኩረት ይዞትም እንደተከታተላችሁት እየሰራበት ስለሆነ ከማዳበሪያ አንፃር በዚህ አግባብ ብናይና ብንተጋገዝ ያለውን ውጥረትም ማረገብ እንችላለን። የክልሉ መንግስት የክልሉ ድርጅትም ማመስገን እንፈልገው በልዩ ሁኔታ ይዘው በድርጅት በኩልም ወደታች እንዲወር ተደርጎ ከግብርና ጋር ተናበን እየሰራን ነው። ያን ግን በግልጽኝነት መነጋገር ያስፈልጋል። መሸሽ ሳይሆን የአርሶ አደሩን ጥያቄ አዳምጦ በአግባቡ ያለንበትን አስረድቶ ወደ መፍትሄዎቹ መሄድ ስለሚቻል ማለት ነው። ያን ካደረግን የማዳበሪያ እጥረትን መሸፈን የምንችልበት እድል አለ። እንደው አለመታደል ሆኖ እኛ ጋር የሚጮህ ነገር ይበዛል። ስለ እውነት ለመናገር የማዳበሪያ እጥረት ኦሮሚያ ላይ ከወር በፊት ተነጋግረዋል። ግን የመልካም አስተዳደር ችግር ሆኖ የጩኸት ማዕከል ችግር ሆኖ እየተነሳ ያለው እዚህ ክልል አንዱ እኛ በቁርጠኝነት እውነታውን ተጋፍጠን መፍትሄዎቹ ላይ ርብርብ ስለማናረግ ነው። ያን ካደረግን ምን ወጣበት መንገድ ስላለ ከዛ አንግል እንዲታይ ፈልጌ ነው። ሁለተኛው የተከበራችሁ ምክር ቤት አባላት ስታነሱት እንደነበረው ግብርናው ላይ ኢንቨስት ማድረግ የሞት ሽረት ተደርጎ ሊወሰድ ይገባል። የምንላቸው ነገሮች በሙሉ ሲደምሯቸው ፕራዮሪታይዝ አድርገን ግብርናው ላይ
ባጭር ጊዜ ለውጥ ማምጣት ከተፈለገ ትልቅ ኢንቨስትመንት ይፈልጋል ግብርናው። በተለመደው መንገድ በቁጥቁጥ አሁን ባለው የበጀት አመዳደብ ስርዓት አሁን ባለው የሪሶርስ አጠቃቀም ስርዓት ግብርናውን ትራንስፎርም አናረግም። ስለሆነም 3 መውጫ መንገዶች አሉት። የመጀመሪያው መካናይዜሽን ላይ ፎከስ ማድረግ ነው። መካናይዜሽን ከሳምንት በፊት የተከበሩ ፕሬዝዳንት በመሩበት ትልቅ ውይይት የክልላችን ነባራዊ ሀቅ ከሌሎች ክልል አንፃር የሀገራችን ነባራዊ ሀቅ ከጎረቤት ሀገሮች ከዓለም ጋር አነጻጽረን አቅርበናል፣ ተወያይተናል። መካናይዜሽን ቁጥሩ አማራ ክልል ባለው መሬት ውሃ በጣም ሬዚለንት በሆነው ህዝብ የሚመጥን ስላልሆነ ያለው ትራክተር፣ ኮምባይን ሃርቨስተር፣ መውቂያ፣ ሌሎች ለእርሻ ስራ የሚያገለግሉ ቴክኖሎጂዎች በሙሉ በፍጥነት ትራንስፎርም ማድረግ ያስፈልጋል። ያን ለማድረግ 4 ውሳኔዎች ላይ እንድታግዙ እንፈልጋለን። አንደኛው እየተገበርነው እየተከተልን የመጣው የሊዝ ፋይናንሲንግ ሲስተማችን አንቆ የያዘው የ40-60 የሊዝ ፋይናንሲንግ ስርዓት አለ። ይሄ የሊዝ ፋይናንሲንግ ሲስተም መቀየር መቻል አትሊስት 20/80 መቀየር አለበት። እዛ ድረስ ሊታይ ይገባዋል። ይሄ ልታግዙን ይገባል። ውሳኔ ስለሚያስፈልገው 20%ን አርሶ አደሮቻችን እንዲቆጥቡ ተደርጎ 80% ብድር የሚያገኙበትን ሞዳሊቲ ከባንኮች ጋር ከሌሎች አበዳሪ ተቋማት ጋር የተሰራ ነው። ሁለተኛው መካናይዜሽን ትልቅ የሆነ ኤልሲ ወይም ፎሬን ከረንሲ ይፈልጋል። ያን ሊፈታ የሚችል ክልል ውስጥ ዲፈር ኤልሲ ሊያመጣ የሚችል ተቋም ያስፈልገዋል። ለምሳሌ የአማራ ብረታ ብረትን ውሰዱ። የተከበሩ ዶክተር ኃይለ ማርያም በተነሱ ጥያቄዎች ላይ ያተኩሩ ሪፖርቱ ትናንት በዝርዝር ቀርቧል። ብቻም አይደል በቀጣይም ግንዛቤ ማስጨበጥ ስለሚቻል አሁን ማዕከል አድርጎ በተነሱ ጥያቄዎች ላይ እሺ፣ አመሰግናለሁ ክብርት ዋና አፈ ጉባኤ። ቅድም ያው በብዛት ጠዋት ግብርና ላይ ሰፊ ስለሆነ የሚጠበቅ ማብራሪያ ስለሆነ ብዬ ነው። የግብርና ቤተሰብ ትንሽ ሰፋ ይላል። እነዛን ተቋሞች መስርቶ መሄድ ያስፈልጋል። ሁለተኛው የምርጥ ዘር ጉዳይ ነው። የምርጥ ዘር መፍታት የሚቻልበት የመስኖ ስንዴን ኤክስፒሪየንስ ውሰዱ። መስኖ ስንዴ ከምንም ወደ 40,000 ሄክታር ሲመጣ እጃችን ላይ ምንም ዘር አልነበረም። መሬት አለን፣ ውሃ አለን፣ ግን መፍታት እንችላለን፣ ማምረት እንችላለን። የምርጥ ዘርን ጉዳይ በስፋት እንዲጠቀም አድርገን ግብርናውን ትራንስፎርም ማድረግ ነው። ሶስተኛው ከአፈር ለምነትና ከተሻሻሉ የግብርና ሙሉ ፓኬጅ አጠቃቀሞች ጋር ለማድረግ መሞከር ነው። ይሄን ለማድረግ ስንሄድ ኢንስቲትዩሽናል ሪፎርም ይፈልጋል፣ የሰው ኃይል ሪፎርም፣ ከፍተኛ ሪሶርስ ይፈልጋል፣ አደረጃጀት ይፈልጋል። የተከበራችሁ ምክር ቤት አባላት እንድታግዙን በተለይ የሰው ኃይል ሪፎርሙ ወደታች አንድ ዳይሬክተር እንኳ ከአንድ ቦታ አንስተን ወደ አንድ ቦታ ለማዛወር የማይቻልበት ሁኔታ ነው ያለው። ስራን መሰረት አድርገን ዛጋቤ ትልቅ የሆኑ ማነቆዎች አሉ። እነዛን መፍታት ስለሚጠይቅ በዚህ አግባብ ለግብርናው የሚፈልገው ኢንቨስትመንት ከተሰጠው ሪተርኑ ከፍ ያለ ነውና ልማት ላይ ፎከስ ካደረግን ያን እንወጣለን ለማለት ያክል ነው። ሌሎች የመልሶ ግንባታ ላይ የተነሱ ጉዳዮች አሉ። መልሶ ግንባታ እና መልሶ ማቋቋም ላይ በብዛት በተለይ ደግሞ ከስር ይለቀቁ የነበሩ እስካሁን ድረስ የተለቀቁ ቦታዎች ላይ ከዳግም ልማት ጀምሮ ምርጥ ዘሮችን በመግዛት በክልሉ መንግስት ከ15 ሚሊዮን በላይ ተበጅቶለት ከፕሮጀክቶች ከ200 ሚሊዮን በላይ ሪፐርፐስ ተደርጎ ምስራቅ አማራን ብቻ ፎከስ ተደርገው በጦርነት ተይዘው የነበሩ አካባቢዎችን ማቋቋም፣ ዘር ማዳበሪያ እንዲቀርብ፣ ቴክኖሎጂ እንዲቀርብ በማድረግ ለማገዝ የተሰራ ነው። አጠቃላይ የቢሮውን መዋቅር
ፈርኒሽ በማድረግ ወደ ስራ ተሎ እንዲመለሱ ልዩ ድጋፍ ተደርጓል። ያንንም አጠናክረን የምንሄድበት ስለሆነ ሌላው የተነሳው የዋጋ ማረጋጋት ጋር ተያይዞ ያለው ዋጋ ማረጋጋት ከማህበራት ጋር ከ71 በላይ ዩኒየን ማህበራት አሉ። ዩኒየኖች መንግስት ከ1 ቢሊዮን ዋስትና ገብቶ ገበያው ላይ አትሊስት ከ2 ሚሊዮን ኩንታል በላይ በተለያዩ ምርቶች ገዝተው እንዲያቀርቡ ገበያው እንዲያረጋጉ ስራ እየተሰራ ነው ያለው። ግን በሚፈለገው መጠን ባንኮች ላይ ያን ያክል የጥሬ ገንዘብ ማግኘት ስላልተቻለ አሁን የምታዩት ኢንፍሌሽኑ ያው ሀገራዊ ዓለም አቀፋዊ ተጽዕኖም አለበት። ነገር ግን ከዛ አንግልም እየተሰራ እንደሆነ ለማንሳት ፈልጌ ነው። በሌሎች ጉዳዮች እንስሳት ላይ የእንስሳት ዝርያ በ3 ሞዳሊቲዎች ይሰራል። በሆርሞን፣ በኮሮማና በተፈጥሮ። አንዳንድ ቦታ ላይ ያልተደረሰባቸው ተደራሽ ያልተደረገባቸው ወረዳዎች፣ ቀበሌዎች አሉ። እንስሳት ዝርያ ተያያዥነት ያላቸው ሳይድ ኢፌክቶችም አሉት። እንስሳት ዝርያ የተሻሻላላቸው እንስሳቶች ሙሉ መሰረተ ልማት ይፈልጋሉ፣ የጤና አገልግሎት ይፈልጋሉ፣ መኖ ይፈልጋሉ። ያ ካልሆነ ግን ጉዳቱ ስለሚያመዝን ማለት ነው። በዛ አግባብ ትናንትም የተከበሩ ፕሬዝዳንት ሲያቀርቡ አይታችሁ ከሆነ ሪፖርታቸው ላይ እስከ 6 ወር ያለው የተሻለ አፈጻጸም ስለነበረው ተደራሽ ለማድረግ በስፋትም እንደምንሄድ ለማንሳት ፈልጌ ነው። መስኖ ላይ ልክ ነው፣ ስንዴው ማሳያ ነው። የስንዴ ልማቱ በዚህ ልክ እንዲመጣ ከ40 ሺህ ሄክታር በላይ እንዲለማ የክልሉ መንግስት ልዩ ድጋፍ አድርጓል። የተከበራችሁ የምክር ቤት አባላት የክልሉ መንግስት መነሻ ዘር ከ30 ሺህ ኩንታል በላይ እንዲገዛ ለአርሶ አደሮች በሪቮልቪንግ ፈንድ እንዲከፋፈል ትልቅ ሚና ተወጥቷል። ዩኒቨርሲቲዎች፣ ባለሀብቶች፣ ምርምር ተቋማት እነዚህን አቀናጅተን የመጣ ለውጥ ስለሆነ አሁንም የመስኖ ልማቱ ለቀጣይ ዓመት ከ200 ሺህ ሄክታር በላይ ምናለማበት እድሉ ስላለ ልዩ ትኩረት ከቴክኖሎጂ ከግብአት ጋር ተያይዞ ኢንቨስት ከተደረገ አቅሙ ከዛም በላይ ማድረግ ስለምንችል ቅድም ያላችኋቸውንም መመለስ የሚያስችልበት አቅም ላይ መገኘት እንችላለን። ምናልባት የብዥታም ይሁን ያልጠራ ከሆነ ከዚህ ከኤክስፖርት ኮሞዲቲ ጋር ተያይዞ ጤፍ ኤክስፖርት አይደረግም የሚለው ልክ አይደለም። እኔም ወደዚህ ቢሮ እስከመጣበት ጊዜ ድረስ በአዋጅ በመመሪያ የተደነገገ ነበር የሚመስለኝ ጤፍ ኤክስፖርት መደረግ የለበትም የሚል ነገር ግን የተከለከለ ነገር የለም። የተከበራችሁ የምክር ቤት አባላት እንድታውቁ ፈልገው ጤፍን ኤክስፖርት ማድረግ ይቻላል። የተከለከለ ነገር የለም። በአንድ ወቅት የተሰምቶ የነበረው ፖለቲካሊ ከሀገር ውስጥ ፍጆታ ጋር ተያይዞ አታድርጉ የሚል ነገር ነበር እንጂ ተያይዞ በህግ የወጣ ነገር ስለሌለ አሰራራችን አዘምነን ጤፍን ኤክስፖርት በማድረግ አርሶ አደሩ ያለበትን ክፍተት መሙላት እንችላለን። ቢሮ ይሄንን ይዞ እንደሚሰራ ላረጋግጥላችሁ ፈልጌ ነው።